ሰላም ጤና ይስጥልን። ሰበር መረጃዎችን ይዘን ቀርበናል። በመካከለኛው ምስራቅ ያለው ጦርነት አሁንም እጅግ አስፈሪ ደረጃ ላይ ደርሷል። የማይደፈር የተባለው የአሜሪካ ኤፍ-35 የጦር ጀት በኢራን መመታቱ ተረጋግጧል። ትራምፕስ ወታደሮችን አልክም ሲሉ ምን ማለታቸው ነው? በዝርዝሩ የማስደምጣችሁናል። በሌላ በኩል በአገር ውስጥ በታዋቂ አርቲስቶች እነ ሰራዊት ፍቅሬና ሰለሞን ቦጋለ ላይ ተጥሎ የነበረው አስደንጋጭ የሀብት እግድ በድንገት ተነስቷል። ምን ተፈጠረ? በቆይታችሁ ታደምጣላችሁ። ክቡራትና ክቡራን የዩቱብ ቻናሌ ቤተሰቦች መካከለኛው ምስራቅን አስመልክቶ እጅግ መደመጥ ያለባቸው ሌሎች ሰበር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። በየሰዓቱ የሚወጡ አዳዲስና ሰበር መረጃዎች በፍጥነት ወደ እርስዎ እንዲደርሱ የዩቱብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን ዘንጉ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የትኛውን ቦታ የእግረኛ ጦራቸውን እንደማያሰማሩ በይፋ ተናገሩ። ፕሬዝዳንቱ 3 ሳምንት ሊሞላ የተቃረበው በኢራን ላይ የሚካሄደው ጦርነት ከታቀደለት ጊዜ ፈጥኖ እየተካሄደ ነው ሲሉ መግለጫን ሰጥተዋል። የአሜሪካ ወታደሮች ይሰማሩ እንደሆነ ጥያቄውን ላቀረቡላቸው ጋዜጠኞች በሰጡት ምላሽ ብናቅድ እንኳን አልነግርም ሲሉ በሚስጥራዊነት አልፈውታል። ትራምፕ ይህንን ያሉት ከጃፓኗ ጠቅላይ ሚኒስትር ሳናኤ ታካቺ ጋር በዋይት ሃውስ ጋዜጣዊ መግለጫ በሰጡበት ወቅትም ሲሆን የጃፓኗ ጠቅላይ ሚኒስትርም በዓለም ላይ ሰላምን ሊያሳኩ የሚችሉት ትራምፕ ብቻ ናቸው ሲሉም አሞካሽቷቸዋል። አክሎም ኢራን የኒውክሌር ጦር መሳሪያ እንድታበለጽግ በጭራሽ ሊፈቀድላት አይገባም ያሉም ሲሆን የጃፓን ባለስልጣናት ኢራን በኤነርጂ መሰረተ ልማቶች ላይ የምትፈጽማቸውን ጥቃቶች በአስቸኳይ እንድታቆም በቀጥታ መጠየቃቸውንም ይፋ አድርገዋል። ዘገባው የቢቢሲ ነው። በሌላ ዜና ወደ ሁለተኛው አስደንጋጭ መረጃ ስናልፍ ለመጀመሪያ ጊዜ ኢራን የአሜሪካውን ኩራት የሆነውን ኤፍ-35 ጀት መምታት መቻሏ ተሰምቷል። ይህንንም አሜሪካ በይፋ ያረጋገጠች ሲሆን በዚህም ኤፍ-35ን በመምታት ኢራን በታሪክ የመጀመሪያዋ ሀገር ሆናለች። ከራዳር እይታ ውጪ በመሆን ለአየር መከላከያዎች በፍጹም ኢላማ ውስጥ አይገባም የሚባልለትና የአሜሪካ የሀያልነት አርማ የሆነው ይህ የጦር ጀት መመታቱ የኢራን አየር መከላከያ በከፍተኛ ሁኔታ እያንሰራራ መሆኑን ያሳያል። በተለይም ደግሞ ብዙ የሚወራለት ቻይና ኢራንን ልታስታጥቅ ትችላለች ተብሎ የሚገመቱ ሚሳኤሎችን ኢራን ታጥቃ ከሆነ ለአሜሪካና እስራኤል ቀጣይ ጦርነት እጅግ ፈታኝ ይሆናል። ይህ በእንዲህ እንዳለ ከፍተኛ ቃጠሎ የደረሰበትና አሜሪካ ምክንያቱን ከውስጥ በተነሳ ቃጠሎ በማለት የገለጸችው ጄራርድ ፎርድ የጦር ጀት ተሸካሚ መርከብ ከኢራን ሸሽቶ ወደ ሜዲትራኒያን እያመራ መሆኑም ተረጋግጧል። በሌላ ዜና ወደ ሶስተኛው ሰበር መረጃ ስናልፍ የኢራን የውጭ ጉዳይ ሚኒስትር አባስ አራጊች በአሜሪካና እስራኤል ጥምረት በሀገራቸው የኃይልና የመሰረተ ልማት ተቋማት ላይ ተጨማሪ ጥቃት ከተሰነዘረ ኢራን ምንም አይነት ትዕግስት እንደማታሳይ አጥብቀው አስጠንቅቋል። ሚኒስትሩ በኤክስ ገጻቸው ባሰፈሩት መልእክት ከዚህ ቀደም እስራኤል በወሰደችው ጥቃት ላይ ኢራን በሰጠችው የአጸፋ እርምጃ የተጠቀመችው ከጠቅላላ ወታደራዊ አቅሟ እጅግ አነስተኛውን ክፍል ብቻ መሆኑን ገልጿል። በወቅቱ ይህን ያደረጉት ብቸኛ ምክንያት ግጭቱ እንዳይባባስ ለቀረበላቸው ጥያቄ ክብር ለመስጠት መሆኑን ያስታወሱት አራጌች ዳግም የመሰረተ ልማት ጥቃት ካጋጠማቸው ግን ምላሻቸው ምንም አይነት መገታት የማይታይበትና እጅግ የከፋ እንደሚሆን አጽንኦት ሰጥተዋል። በሌላ በኩል የአውሮፓ ማዕከላዊ ባንክ ፕሬዝዳንት ክሪስቲን ላጋርድ ጦርነቱ በዓለም ላይ ከባድ የኃይል አቅርቦት ንዝረት መፍጠሩን ገልጸው የዋጋ ንረቱ ወደ 2.6 በመቶ ከፍ ሊል እንደሚችልና የኢኮኖሚ እድገቱ እስከ 0.4 በመቶ ሊያሽቆለቁል እንደሚችል ጠንከር ያለ ማስጠንቀቂያን ሰጥተዋል። በሌላ ዜና ወደ አገር ውስጥ መረጃ ስንመለስ ከፊንቴክ ኢንቨስትመንት ጋር በተያያዘ በተመሰረተ ክስ በበርካታ ታዋቂ ግለሰቦች፣ የሚዲያ ተቋማትና ድርጅቶች ላይ ተጥሎ የነበረው የባንክ አካውንትና የንብረት እግድ በድንገት መነሳቱ ታወቀ። ከሳሾች ድርጅቱ መኪና እናስመጣላቸዋለን በሚል የገባውን ቃል ባለመፈጸሙና ለተፈጠረው የገንዘብ መጭበርበር ተከሳሾች ያላቸውን ታዋቂነት ተጠቅመው ለድርጅቱ ማስታወቂያ በመሆናቸው ተጠያቂ መሆን አለባቸው በሚል ክስ መስርተው ነበር። ፍርድ ቤቱ ቀደም ሲል በሰጠው ትዕዛዝ ፊንቴክ ኢንቨስትመንት፣ ሰራዊት መልቲሚዲያ፣ አቶ ሰራዊት ፍቅሬ፣ አቶ ሰለሞን ቦጋለ፣ አባይ ቲቪ፣ ናሁ ቲቪ፣ ሪፖርተር ጋዜጣ፣ አርቲስት ዳንኤል ተገኝ፣ ይገረም ደጀኔ፣ ካሊድ ናስር፣ መንሱር ጀማልና ሌሎችም ንብረቶቻቸው እንዳይንቀሳቀስ አግዶ ነበር።
ይሁን እንጂ ጉዳዩን ሲመለከት የቆየው ፍርድ ቤት በነበረው የክርክር ሂደት መነሻነት ቀደም ሲል ተጥሎ የነበረው የባንክ አካውንት እንዲሁም ንብረት እገዳ እንዲነሳ ትዕዛዝ አስተላልፏል። በዚህም መሰረት ተከሳሾች የታገደባቸውን የባንክ ሂሳብ በነፃነት ማንቀሳቀስ የሚችሉበት ደረጃ ላይ መድረሳቸው ተረጋግጧል። በሌላ ዜና የአቶ ታዬ ደንዳ የቅጣት ማሻሻያ የፌዴራሉ ጠቅላይ ፍርድ ቤት በቀድሞ የሰላም ሚኒስትር አቶ ታዬ ደንዳ ላይ ተላልፎ የነበረውን የ7 ዓመት እስራት ወደ 4 ዓመት ዝቅ ማድረጉን አስታውቋል። ፍርድ ቤቱ ይህንን የወሰነው የተከሳሹን የጤና ሁኔታ፣ የቤተሰብ አስተዳዳሪነት ቀደም ሲል ለሕዝብ ያበረከቱትን አስተዋጽኦ ከግምት ውስጥ በማስገባት ነው። ምንም እንኳን የመከላከያ ምስክሮች የሆኑት ከፍተኛ ባለሥልጣናት እንደ ጠቅላይ ሚኒስትር ዶክተር አብይ አህመድና ከንቲባ አዳነች አቤቤ በችሎቱ ባለመቅረባቸው የመከላከል መብታቸው መጣሱን ጠበቆቻቸው ቢከራከሩም አቃቢ ሕግ ባለሥልጣናቱ ያልቀረቡት በሥራ መደራረብ ምክንያት መሆኑን አስረድቷል። ፍርድ ቤቱ ይግባኝ መርምሮ ውሳኔውን አሳልፏል። በሌላ ዜና ዩናይትድ ኪንግደምና 5 ሀገራት በሆርሙዝ የባህር ወሽመጥ ላይ የሚደረግ የነዳጅ መርከቦች ጉዞ ደህንነት ለመጠበቅ ተገቢ ጥረቶችን ለማድረግ ዝግጁ መሆናቸውን ገለጹ። ዩናይትድ ኪንግደምና አጋሮቿ በጋራ ባወጡት መግለጫ ኢራን በሲቪል መሠረተ ልማቶች ላይ የምታደርሰውን ጥቃትም አውግዘዋል። በተጨማሪም በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ መርከቦች ላይ የምትፈጥረው ስጋት እንድታቆም ጥሪ አቅርቧል። በባህር ላይ የመቅዘፍ ነፃነት ዓለም አቀፍ ሕግ መሠረታዊ መርህ ነው ሲሉ የዩኬ፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የኔዘርላንድስና የጃፓን መሪዎች በጋራ ባወጡት መግለጫ ላይ ጠቅሷል። የኢራን ድርጊት ውጤት በሁሉም የዓለም ክፍሎች በተለይም በጣም ተጋላጭ የሆኑት እንዲሰማቸው ያደርጋል። ቡድኑ በተጨማሪም የዓለም 20 በመቶ ነዳጅ መተላለፊያ በሆነው የባህር ወሽመጥ ላይ ደህንነቱ እንዲጠበቅ ለማድረግ ተገቢ ጥረቶች ለማድረግ ዝግጅቱን ገልጿል። አገራቱ አክለውም በዝግጅት ዕቅድ ላይ የተሳተፉ አገራት ያላቸውን ቁርጠኝነት በደስታ እንቀበላለን ብሏል። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም አቀፍ የነዳጅና የጋዝ ዋጋ ጭማሪም አሳይቷል። በእስራኤልና በአሜሪካ ለሚፈጸምባት ጥቃት አጸፋ ኢራን በመካከለኛው ምስራቅ የሚገኙ የነዳጅ መሠረተ ልማቶች ላይ ጥቃት እየፈጸመች ነው። ይህን ተከትሎ ዋና ዋና አገራት በኢራን ላይ የሚካሄደው ጦርነት ያስከተለውን ተጽዕኖ ለመግታት በሚል ለድንገተኛ ጊዜ ካስቀመጡት ክምችታቸው ከፍተኛ መጠን ያለው ነዳጅ ለመልቀቅ ተስማምቷል። ቀደም ሲል የአሜሪካው ፕሬዝዳንት በሆርሙዝ ሰርጥ ላይ የሚደረግ ጉዞን ለመጠበቅ አገራት የባህር ኃይላቸውን እንዲያዋጡም ጥሪ አቅርቦ ነበር። ዘገባው የቢቢሲ ነው። በሌላ መረጃ በባሕረ ሰላጤው የሚካሄደው ጦርነት 3ኛ ሳምንቱ ሊደፍን በተቃረበበት ጊዜ ተፋላሚዎቹ ወገኖች የነዳጅ ምርት ማዕከላትን ኢላማ እያደረጉ ነው። ጦርነቱ ሲጀመር በሆርሙዝ ወሽመጥ የሚተላለፍ የነዳጅ ጫኝ መርከቦች አደጋ ላይ ይወድቃሉ የሚል ስጋት የነበራቸው ሲሆን በዚህም ሳቢያ በሺዎች የሚቆጠሩ መርከቦች ወደ አካባቢው ለመንቀሳቀስ ሳይችሉም ቀርቷል። የዓለም 20 በመቶ የነዳጅ ምርት በሚተላለፍበት የሆርሙዝ ወሽመጥ ላይ በተፈጠረው መስተጓጉል የነዳጅ ዋጋ ከፍተኛ ጭማሪ እያሳየ ነው። አሁን ደግሞ ከፍተኛ ነዳጅ በሚመረትባቸው የፋርስ ባሕረ ሰላጤ አገራት የነዳጅ ማምረቻዎች ላይ አሜሪካ፣ እስራኤልና ኢራን ጥቃት መፈጸም በመጀመራቸው ዓለም ስጋት ላይ ጥለዋል። ዘገባው የቢቢሲ ነው። ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። በመካከለኛው ምስራቅ ያለው ውጥረትና የማይደፈረው የአሜሪካ F-35 ጄት በኢራን መመታቱ በቀጣይ ለዓለም ሰላም ምን ይዞ ይመጣ ይሆን? እንዲሁም በሀገራችን በታዋቂ ግለሰቦችና ድርጅቶች ላይ ተጥሎ የነበረው የሀብት እግድ መነሳት ውስጥ ለተጎጂዎች ምን ተስፋ ይሰጣል? እናንተስ በዚህ ዙሪያ ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለመላው የእስልምና እምነት ተከታዮች በሙሉ በድጋሜ እንኳን ለ1447ኛው የኢድ አል-ፈጥር በዓል በሰላም አድረሳችሁ እያልን በዓሉ የሰላም እና የደስታ እንዲሆንላችሁ እንመኛለን። ከሰዓታት በኋላ በሌሎች በሚሰሙ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።